ሁላችሁም መጽሐፍ ቅዱሳችሁን እንድትይዙ በተለይ ደግሞ ያላችሁበት ቦታ የትም ቦታ ያላችሁ ቁጭ ያላችሁ ሰዎች መጽሐፍ ቅዱሳችሁን እንድትይዙ በጣም መልካም ነው። ምክንያቱም ማስተምረው ከየት እያመጣው እንደሆነ እንድታውቁ የራሴ ዝም ብዬ የምናገረው ነገር ሳይሆን በደንብ እግዚአብሔር ቃል ሁሉንም ነገሮች መመርመር ማየት መመዘን ስላለብን ማለት ነው። ይሄ ደግሞ የብስለት መለኪያ ነው እንጂ ተጠራጣሪ መሆን አይደለም። ስለዚህ እግዚአብሔርን ቃል በደንብ ስንማር መጽሐፍ ቅዱስ ይዘን ቢሆን በጣም መልካም ነው፣ በጣም ጥሩ። ከዛ ደግሞ ጥሩ ባህል ነው። ለምሳሌ ወታደር መሳሪያ ተሰጥቶት እየተኮሰ ነው መተኮስ የሚለማመደው እንጂ መተኮስ ሳይለማመድ ውጣና ተኩስ አይባልም ጦርነት ላይ። ልክ እንደዚሁ ሌሎችም ባለሙያዎች የሚማሩበትን ወይም የሚሰሩበትን ነገር ይዘው እየተማሩ ነው የሚለማመዱት። እዚህኛ መጽሐፍ ቅዱስን የምንማር የምናጠና ከሆነ መጽሐፍ ቅዱስ ይዘን ነው እንጂ ሳንይዝ ማጥናት መማር ምኑን ነው የምናጠናው? ምኑን ነው የምንማረው? እዚህ የምንማረው የምናጠናው መጽሐፍ ቅዱሳችንን ከሆነ ይዘን ነው ማጥናትና መማር ያለብን። እዚህ ኢንከሬጅ አደርጋችኋለሁ። ስለዚህ እዚህ ላይ የገባችሁ ሁላችሁም ቪዲዮቻችሁን እንድትከፍቱ ጠይቃችኋለሁ። ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እግዚአብሔር የተባረከ ይሁን። ዛሬ ዘፍጥረት እንግዲህ ምዕራፍ 4ን ባለፈው ሳምንት እና ከዛ በፊት በነበሩት ሳምንቶች አይተናል። ዛሬ ቀጥታ ምዕራፍ 5 ነው የምንጀምረው። ምዕራፍ 5 ላይ ብዙም ማንቆይበት ምክንያት ያው ወለደ ስለሆነ ብዙ እሱ ላይ አንቆይም። ምክንያቱም ማንቆይበት ምክንያት ያው ሐሳባችን የዘር ሐረግ ማጥናት ስላለ ማለት ነው። እግዚአብሔር ለኛ ያለውን ሐሳብ ስናጠና እነዚህን ነገሮች ብዙ ጊዜ አንወስድባቸውም። ግን ማጥናት አይጠቅምም ወይ? እነዚህ ነገሮች በጣም ማጥናት ይጠቅማል። እነዚህ ማን ወለደ፣ መቼ ተወለደ፣ ይህን ስናጠና በተለይ ምዕራፍ 5ን በደንብ ብታጠኑ አዳምና ሄኖክ እንደተገናኙ ታውቃላችሁ። ሄኖክ የተነጠቀው እግዚአብሔር የወሰደው እሱና አዳም ቪዲዮ ክፈቱ። እሺ ስለዚህ አዳምና ሄኖክ እንደተገናኙ የምታውቁበት አንደኛው መንገድ ይሄንን የዘር ሐረጎችን ማጥናት ስንታጠኑ ነው። አዳም መቼ እንደተወለደ፣ ምን ያህል ዓመት እንደኖረና ከዛ ሄኖክ መቼ እንደተወለደ፣ በምን ያህል ዓመት ልዩነት እንዳላቸው፣ መቼ እንደተገናኙ ማጥናትና ማወቅ የምንችልበት አንደኛው ምዕራፍ ይሄ ምዕራፍ 5 ነውና ምዕራፍ 5ን ስናጠና ታሪኮቹ በሙሉ ግልጽ ይሆኑልናል። ለምሳሌ በደንብ ግልጽ እንዲሆንላችሁ ላሳያችሁ። ለምሳሌ የጥፋት ውሃ የሚመጣበት ጊዜ እግዚአብሔር አስቀድሞ ተናግሮ ነበር። በምንድነው የተናገረው? ግን ለሚመጡት ትውልዶች በሙሉ ስም በሚሰጥበት ጊዜ ለምሳሌ ኖህ እግዚአብሔር በምድር ላይ ካለው ድካም ያሳርፈናል የሚል ስም ነው ስሙ። እና ኖህ እረፍት ሆነ። እረፍት ሆነ። መርከብ ሰራ። ከዛ የሱ ትውልድ የሱ ዘመን ላይ የነበሩ ሰዎች ሁሉ በጥፋት ውሃ ምክንያት ሲጠፉ፣ ነገር ግን እግዚአብሔር ባዘጋጀው በኖህ አማካኝነት ፍጥረት በሙሉ ምን እናገኘ? መትረፍን ማረፍን አገኘ። ስለዚህ ያሳርፈናል እግዚአብሔር በምድር ላይ ከሚመጣው ከድካማችን ከጉልበታችን ድካም ያሳርፈናል ብሎ ስም አወጣለት። ልክ እንደዚሁ ደግሞ ላሜህ የሚለው ስም እና የስሙ ትርጉም ሲሞት እግዚአብሔር በውሃ ይፈርዳል ወይም በጎርፍ ይፈርዳል ማለት ነው። የስሙ ትርጉም እግዚአብሔር በውሃ ይፈርዳል ወይም በጎርፍ በውሃ ይፈርዳል ማለት ነው። የሚገርመው ላሜ በሞተበት ዓመት ነው ጥፋት ውሃ የመጣው። በሞተበት ዓመት ነው የጥፋት ውሃ የመጣው። ስለዚህ ይሄን ክፍል በደንብ ስናጠና፣ እነዚህን ክፍሎች በደንብ እያጠናን ስንመጣ ምዕራፍ 5 በደንብ ስናጠና ክስተቶቹ ራሳቸው በትክክል እንድንረዳ
ማን መቼ እንደመጣ መቼ እንደኖረ በስንት ዓመት እንደተገኘ የታሪኩ ፍሰት ማን የማን ቤተሰብ እንደሆነ እሱን ማወቅ ይጠቅመናል። ስለዚህ እኛ ዛሬ ትምህርታችን ውስጥ ብዙ ከቨር አንሰጠውም ማለት አይጠቅምም ማለት አይደለም። እንደሱ እንዳታስቡ። ከትምህርታችን ጋር ብዙ ትኩረት ስለማንሰጠው እሱ ላይ አንቆይም ነው እንጂ ያልኩት ጥቅም ስላለው ነው የተጻፈልን። በነገራችን ላይ ምዕራፍ 5 ባይኖር ኖሮ ከኖህ ራሱ እስከ ከአዳም እስከ ኖህ ምን ያህል ጊዜ እንደፈጀ ምን ያህል ዓመት እንደኖሩ አናቅም። ከዛ እንደገና ደግሞ የጥፋት ውሃ በስንት ዓመት እንደመጣ አናቅም። ብዙ ነገር አናቅም፣ መረጃ አይኖርንም ማለት ነው። ስለዚህ ምዕራፍ 5 ብዙ ነገሮች ይከፍትልናል። ቁልፍ ነው። ዓመቱ ቁጥሩ ስላለ የታሪኮቹን ሂደትና ክስተቶች መቼ እንደሆኑ በቁጥር ደምረን ቀንሰን ማውጣት እንችላለን። መቼ እንደተወለደ ይሄን በሙሉ ስላስቀመጠልን ማለት ነው። ምዕራፍ 5 ቁጥር 1ን እናንብብና ከቁጥር 1 ጀምሮ እያነበብን እንጀምር። እንደዚህ ይላል። የአዳም የትውልድ ሐረግ እንደሚከተለው ነው። ስለዚህ የአዳም ትውልድ ሐረግ እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው። ሰው ማለት የወል ስም መጠሪያ ነው። የወንድም የሴትም መጠሪያነቱ። ስለዚህ ወንድና ሴት አድርጎ ፈጠራቸው፣ ሰውን ማለት ነው። ባረካቸው። በተፈጠሩም ጊዜ ሰው ብሎ ጠራቸው። ማንም ወንድንም ሴትም ምን ብሎ ጠራቸው? ሰው ብሎ ጠራቸው። ቁጥር 3 አዳም ዕድሜ 130 ዓመት በሆነ ጊዜ እርሱን ራሱን የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው። እንግዲህ በደንብ ያሱ ሴት ማለት ሴት የሚባለው ልጅ ማነው? አቤል ከተገደለ በኋላ የተወለደ ልጅ ነው። ይህን ታሪክ እንድትይዙ ፈልጋለሁ። ምክንያቱም በአቤል ምትክ ነው የመጣው ሴት። ለምንድነው ዘሎ ምዕራፍ 5 ላይ ከሴት የሚጀምርልን? አቤልና ቃይልን እኮ ምዕራፍ 4 ላይ እንብበናል። ለምንድነው ምዕራፍ 5 ላይ መጥቶ ከሴት የሚጀምርልን? ምክንያቱም ሴት ምትክ ስለነበረ፣ የማን? የአቤል ምትክ ስለነበረ። ለምንድነው አቤል የተፈለገው? አቤል ከምዕራፍ 4 ላይ እንዳየነው በእምነት ለእግዚአብሔር ምን አቀረበ? መስዋዕት አቀረበ አይደለ? እዚህ እግዚአብሔር የሚፈልገው የእምነት ቤተሰብ የእምነት ሰዎችን ስለሆነ በአቤል ቦታ ማንን አመጣ? እግዚአብሔር። ወይም ምትክ ማንን ፈለገ? ሴትን ፈለገ። ሴት የሚለው ስም መጠሪያው ስለሆነ ማለት ነው። ከዛ እንደዚህ ይላል፣ ራሱን የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው። ቁጥር 4 ሴት ሄኖስን ከወለደ በኋላ አዳም 800 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችንም ወለደ። በሚቀጥለው 800 ማለት ከዛ ሴት ከተወለደ በኋላ 800 ዓመት ብዙ ወንዶችና ሴቶች ልጆች ምን አድርጓል ማለት ነው? ወልዷል ማለት ነው። አዳም በአጠቃላይ 930 ዓመት ከኖረ በኋላ ሞተ። 930 ዓመት። ስለዚህ ሴት ዕድሜው 105 ዓመት ሲሆን ሄኖስን ወለደ። ሴት ሄኖስን ከወለደ በኋላ 807 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ሴትም አጠቃላይ 912 ዓመት ከኖረ በኋላ ሞተ። ስለዚህ ሴት የምንለው የሴት ቤተሰብ ስናጠና ቀጥታ የምንመጣው የት መሰላችሁ? የኖህ ጋር ነው የምንመጣው። የኖህ ቤተሰብ ከሴት ቤተሰብ ጋር የተገናኘ ኖህ ጋር ነው የምንመጣው። እንግዲህ ምዕራፍ 6ን ስንጀምር ደግሞ እሱ ይመጣል ማለት ነው። ከዛ እንቀጥል እስቲ። ሄኖስን ከወለደ በኋላ ቁጥር 9 ሄኖስ ዕድሜው 90 ዓመት በሆነ ጊዜ ቃይናን ወለደ። ቃይናን ከወለደ በኋላ 815 ኖረ፣ ሌሎች ወንዶችና ሴቶች ልጆች ወለደ። ሄኖስ በአጠቃላይ 905 ዓመት ከኖረ በኋላ ሞተ። ቃይናን ዕድሜው 70 ዓመት ሲሆን መላኤልን ወለደ። ቃይናን መላኤልን ከወለደ በኋላ 840 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆች ወለደ። ቃይናን በአጠቃላይ 910 ዓመት ከኖረ በኋላ ሞተ። መላኤል ዕድሜው 60 ዓመት በሆነ ጊዜ ያሬድን ወለደ። መላኤል ያሬድን ከወለደ በኋላ 830 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆች ወለደ። መላኤልም በአጠቃላይ 895 ዓመት ከኖረ በኋላ ሞተ። እንግዲህ እነዚህ የምናያቸው በሙሉ የሴት ቤተሰብ ናቸው። የቃይልን አይደለም የምናጠናው። የቃይል ቤተሰብ አይደለም። ወይም ሌሎች የአዳም ልጆች አሉ። አዳም ብዙ ወንዶችና ሴቶች ልጆች ወለደ ነው የሚለው። ግን እያጠናን ያለነው አሁን ወይም እየመጣ ያለው ታሪክ የማን ነው? የሴት ቤተሰብ ብቻ። ይህም በደንብ እንድትይዙ ይፈልጋል። አውቄ ነው ይህንን ማስይዛችሁ፣ ምክንያቱም በደንብ ማጥናት የምፈልገው ሀሳብ ስላለ።
በጣም በተለይ አንዳንድ የማይጠቅሙ ምስቅልቅል የሚያደርጉ ያለንን አመለካከት የሚያበላሹ ፊር የሚጨምሩ ጤናማ ያልሆኑ ሀሳቦች ስላሉ እነሱን ግልጽ ማድረግ ስለምፈልግ ነው ይሄንን አተኩሬ የምናገረው። እንድትከተል ይፈልጋሉ። ቁጥር 18 ያሬድ እድሜው 160 ዓመት ሲሆን ሄኖክን ወለደ። ያሬድ ሄኖክን ከወለደ በኋላ 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችንም ወለደ። ያሬድ በአጠቃላይ 962 ዓመት ከኖረ በኋላ ሞተ። ሄኖክ እድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችንም ወለደ። ሄኖክ በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ስለወሰደው አልተገኘም። እግዚአብሔር ስለወሰደው። ዕብራውያን ላይ ስንመጣ ደግሞ ምን ይላል? በእምነት ሞትን እንዳያይ ወይ ሞት የሚባለውን ነገር አልፈልግም ብሎ ሄደ ነው ሐሳቡ። ሞትን እምቢ አለው፣ ስኪፕ አደረገ ይላል ሌላኛው ትርጉም። ቁጥር 25 ማቱሳላ እድሜው 187 ዓመት ሲሆን ላሜህን ወለደ። ላሜህ የሚለው የስሙ ትርጉም ሲሞት እግዚአብሔር በውሃ ይፈርዳል ማለት ነው። ይፈርዳል። ማቱሳላ ላሜህን ከወለደ በኋላ 782 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆች ወለደ። ማቱሳላም በአጠቃላይ 969 ዓመት ከኖረ በኋላ ሞተ። ላሜህ የማቱሳላ አባት ሄኖክ ነው። ሄኖክ ዕብራውያን 365 ዓመት የሚኖረው ዕብራውያን መጽሐፍ ላይ ተጽፏል። በእምነቱ ማቱሳላ 969 ዓመት የሚኖረው እዚህ ጋር ነው የምናገኘው፣ ዕብራውያን ላይ እናገኘው። እሺ፣ ስለዚህ ረጅም መኖር አይደለም፣ ብዙ ዓመት። አንዳንድ ጊዜ የምንጸልየው ለረጅም እድሜ ጥሩ ነው፣ ችግር የለው፣ ግን ምን እንሰራበታለን? ዋናው እድሜ የተፈለገው እንድንሰራበት። እሺ እንቀጥል። ላሜ እድሜው 182 ዓመት በሆነ ጊዜ ልጅ ወለደ። ስሙንም እግዚአብሔር ያሳርፈናል ሲል ኖህ ብሎ ጠራው። ላሜ ኖህን ከወለደ በኋላ 595 ዓመት ኖረ። ማንን ከወለደ በኋላ? ኖህን ከወለደ በኋላ 595 ዓመት ኖረ። ኖህ መቼ ነው መርከብ መስራት የጀመረው? በ500 ዓመቱ። ትዝ ይላችኋል? የ500 ዓመት ሰው ሆኖ ነው ስራ የተባለው። ስለዚህ ልክ 595 ላይ ማን ሞተ? ላሜ። ሌሎች ወንዶች ሴቶች ልጆችን ወለደ። ላሜ በአጠቃላይ 777 ዓመት ከኖረ በኋላ ሞተ። ኖህ እድሜው 500 ዓመት ሲሆን ሴምን፣ ካምና ያፌትን ወለደ ይልና ሰዎች በምድር ላይ የበዙ ሲሄዱ ምዕራፍ 6 ገባ። አሁን የምፈልገውን እዚህ ጋር እየተከተለን የመጣ ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። ቁጥር 2 የእግዚአብሔር ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው፣ ከመካከላቸውም የመረጧቸውን አገቡ፣ ሲጋነቁ። ብዙ ሰዎች እንግዲህ እግዚአብሔር ልጆችና የሰው ልጆች ብለው የሚያስቡት አንዳንድ ሰዎችን በድፍረት የሚያስተምሩት በኋላም ስለ ኒፍሊም አመጣጥ የሚናገሩት አንዳንድ ሰዎች በድፍረት የሰው ልጆች ከመላእክት ልጆች የእግዚአብሔር ልጆች የተባሉት መላእክት ናቸው ብለው በድፍረት ይናገራሉ። ይህ ስህተት ነው። ይህን በደንብ ስሙ። ሰው ከመላእክት ጋር ሊጋባ አይችልም፣ አልተጋባምም። በፍጹም ይሄ ውሸት፣ መጽሐፍ ቅዱስም አይናገርም። ምክንያቱም አንደኛ ከመጽሐፍ ቅዱስ ከጠቅላላው ሐሳብ ጋር ብዙ የሚጋጭብን ሐሳብ ያነሳብናል። ምክንያቱም ለምን እንደሆነ ላሳያችሁ። አንደኛ እግዚአብሔር ብዙ ተባዙ ምድርን ሙሏት ብሎ የባረከው ሰውን ነው እንጂ መላእክትን አይደለም። አንደኛ ያዙ፣ የምትጽፉ ሰዎች ይሄን ያዙ። አንደኛ እግዚአብሔር ብዙ ተባዙ ብሎ የባረከው ሰውን ነው እንጂ መላእክትን አይደለም። መላእክት መብዛት አይችሉም፣ የሚባዙ ፍጥረቶች አይደሉም። ሰው ብቻ ነው የሚባዛው። የሚባዙበትም ዘር የላቸውም። ለዚህ ነው ኢየሱስ ከትንሣኤ በኋላ ስላለ ህይወት ሲናገር በዛን ጊዜ አለ ሰዎች እንደ መላእክት ይሆናሉ፣ አይወልዱም አይዋለዱም አለ። ስለዚህ መላእክት ምን አያደርጉ? አይወልዱም አይዋለዱም፣ መብዛት አይችሉም። ኤንጅሎች
መባዛት አይችሉም። ብዙ ተባዙ ምድርን ሙሏት ብሎ የባረከው እግዚአብሔር ማንን ነው? ሰው ነው። ስለዚህ ኤንጅል የሚበዛበት ዘር የለውም ማለት ነው። በውስጡ የሚበዛበት ዘር በውስጡ የለም። የሰው እግዚአብሔር ዘር ያስቀመጠው ሰው ውስጥ ብቻ ነው። እነዚህን ነገሮች በደንብ እንድትይዙ ፈልጋል። ስለዚህ መላእክት ከሰው ጋር መጋባት አይችሉም። አንደኛ እነሱ ስጋ ነው ስጋን ክሬት ማድረግ የሚችለው። መንፈስ ስጋን ክሬት ማድረግ አይችልም። ስለዚህ መላእክት ከሰው ልጆች ጋር የወደቁት መላእክት ናቸው ከሰዎች ጋር የተዋለዱት ብለው የሚያስተምሩ ሰዎች በፍጹም ይሄ ትክክለኛ መጽሐፍ ቅዱሳዊ የሆነ ማስረጃ የለም። እንዲሁ መላምት ብቻ ነው። ኤንጅሎች ሊባዙ አይችሉም። በቃ ዘር የላቸውም። ዘር አልሰጠም እግዚአብሔር ለነሱ። ዘር ያስቀመጠው ሰው ውስጥ ብቻ ነው። ብዙ ተባዙ ምድርንም ሙሏት ብሎ የባረከው ይሄ የመብዛት ዘር ያለው በሰው ውስጥ ነው። ሰው ደግሞ በደንብ ስሙ፣ ሰው ደግሞ የሚበዛው በስጋ ነው። በደንብ ምን ማለት እንደሆነ ልንገራችሁ። እናትና አባት ስጋ ነው መፍጠር የሚችሉት፣ መንፈስ መፍጠር አይችሉም። እናትና አባት የፈጠሩት ስጋ ውስጥ መንፈስ ከእግዚአብሔር ዘንድ መጥቶ ይገባል እንጂ መንፈስን ሰው አይፈጥርም። ለዚህ ነው መክብብ ላይ ከዚህ በፊት አይተናል። መክብብ ምዕራፍ 10 ቁጥር 5 ላይ ከቁጥር 5 ጀምሮ ስናነብ ስጋ በእናት ማህፀን ውስጥ ወዳለው አካል መንፈስ ወይም ህይወት በእናት ማህፀን ውስጥ ወደሚገኘው አካል መጥቶ እንዴት እንደሚገባ እንደማታውቁ ይላል። ስለዚህ ማንም አያውቅም መንፈስ ወይም ህይወት እንዴት መጥቶ እዛ አካል ውስጥ እንደሚገባ ማንም ሳይንስም አያውቅም። መቼ ህያው እንደሚሆን ጽንስ አያውቁ አልደረሰበትም። ሳይንስ እዚህ አልደረሰም። ስለዚህ ያን ከአእምሮ በላይ የሆነውን ነገር መፍጠር ወይ መስራት የሚችለው ማን ነው? እግዚአብሔር ብቻ ነው። ያንን ማድረግ የሚችለው እግዚአብሔር ብቻ ነው። እንዳትረሱ ይሄ ነው፣ እንዳትረሱ። ስለዚህ ሰውን ማፍጠር የማይችል ከሆነ ከዛ እንደገና ደግሞ ሰው ማዘጋጀት የሚችለው ስጋን ስለሆነ ስጋን አዘጋጀህልኝ ብሎ ትዝ ይላችኋል ኢየሱስ ራሱ ሲናገር ማለት ስለዚህ መጥቶ እንዲገባ ምድር የተዘጋጀለት ስጋን የተዘጋጀለት። ስለዚህ እናትና አባት የሚያዘጋጁት ማዘጋጀት የሚችሉት ስጋን ብቻ ነው። እንዳትረሱ፣ ስጋን ብቻ ነው ማዘጋጀት የሚችሉት። እናትና አባት አካልን ነው ማዘጋጀት የሚችሉት። መንፈስ የሚመጣው ከእግዚአብሔር ዘንድ ነው። ወዴት? እናት ማህፀን ውስጥ ወደሚገኘው አካል መንፈስ ይገባል። ከዛ ያ አካል ምን ይሆናል? ሕያው ይሆናል። እየገባችሁ ነው አይደል የምናገረው ነገር? እሺ። ስለዚህ የእግዚአብሔር ልጆችና የሰው ልጆች የተባሉት እዚህ ጋር መላእክቶችና ሰዎች አይደሉም። በመሰረቱ መላእክቶች የእግዚአብሔር ልጆች ተብለው አይጠሩም። ከመጀመሪያም ስማቸው የእግዚአብሔር ልጆች አይደለም። ስለዚህ መንፈስና ስጋ የለበሰ ሰው ተጋብቶ ረጃጅም ሰው አይወለድም። ታስና ምንም በፍጹም መጽሐፍ ቅዱስ አይደለም። ስለዚህ የተጋቡት ታዲያ የሰው ልጆችና የእግዚአብሔር ልጆች እነማን ናቸው? ቆንጆ፣ ይህን ማስረዳት ይችላል። ለምን? ምዕራፍ 5 እየቆጠረ የሚመጣልን ቤተሰብ አንድ ቤተሰብ ስለሆነ። የማንን ቤተሰብ? የሴትን ቤተሰብ። ለምንድነው የሴት ቤተሰብ የተፈለገው? የሴት ቤተሰብ የተፈለገው እንዲመጣ የተፈለገበት ምክንያት በሞተው በአቤል በኩል ሔዋን ራሷ እግዚአብሔር ምትክ ሰጠኝ ብላ ሴት ብላ ጠራችው። በማን? በሞተው። የሞተው ማን ነው? አቤል ማን ነው? ከእግዚአብሔር ጋር የጠበቀ ግንኙነት ያለው ሰው። ስለዚህ እግዚአብሔር ያንን ፋሚሊ ነው ማምጣት የፈለገው። ለምንድነው ያንን ፋሚሊ የፈለገው? ኢየሱስ የሚባለው መሲህ ለማምጣት ያንን ቤተሰብ ይፈልጋል። ስለዚህ ያ ቤተሰብ ምን እየተባለ ይጠራል? የሴት ቤተሰብ የእግዚአብሔር ልጆች እየተባሉ ይጠራል። ወይም ያ ቤተሰብ። የሰው ልጆች ደግሞ የሚባሉት በወደቀው መልክ የቀጠሉ ሰዎች ናቸው። ልክ የቃይልን መንገድ የቃይልን ሐሳብ ተከትለው የሚሄዱ ሰዎች በሙሉ እነሱ ቤተሰቦች በሙሉ የሰው ልጆች ይባላሉ። ስለዚህ እግዚአብሔር በደንብ ስሙ፣ እግዚአብሔር መጠበቅ የፈለገው
በደንብ ስሙኝ። እግዚአብሔር መጠበቅ የፈለገው ኢየሱስ የሚመጣበትን ቤተሰብ ስለሆነ አሁን የእግዚአብሔር ልጆችና የሰው ልጆች መጋባት ከጀመሩ ያን ቤተሰብ አሁን መጠበቅ አይችልም። በደንብ ላስረዳችሁ። ለምንድን ነው መጠበቅ የማይችለው? ያን አንድ ቤተሰብ መጠበቅ የፈለገበት ምክንያት ለኃጢአት ንጹህ መስዋዕት ሆኖ መቅረብ የሚችል አንድ መሲህ፣ አንድ ንጹህ የእግዚአብሔር በግ ማምጣት አለበት። ያንን ንጹህ የእግዚአብሔር በግ የሚያመጣው ደግሞ ጣዖት በሚያመልኩ እና የተለያየ ነገር በሚያመልኩ ቤተሰቦች በኩል አይደለም። እግዚአብሔርን በሚከተሉ ሰዎች ወይም እግዚአብሔር ባስቀመጠው መርህ የሚሄዱ ሰዎችን እነሱን ቤተሰብ ተከትሎ ነው ማምጣት የፈለገው እግዚአብሔር። ማንን? ኢየሱስን ሲያመጣ ማምጣት የፈለገው በዛ በኩል ብቻ ነው። ስለዚህ ያንን ቤተሰብ ለማምጣት እግዚአብሔር መጣና ምዕራፍ 6 ላይ የሰዎች ልጆችና የእግዚአብሔር ልጆች የሚባሉት እግዚአብሔር ለራሱ የለየው ቤተሰብና ዝም ብለው እንደፈለጉ የሚኖሩት ቤተሰቦች ምን ማድረግ ጀመሩ? መቀላቀል ጀመሩ። ስለዚህ ያንን ለማጥራት ነው ወደ ጥፋት ውሃ የምንሄደው። እሱን በደንብ አስረዳለሁ። ስለዚህ የእግዚአብሔር ልጆች የተባሉት በሴት በኩል የተጠራው ቤተሰብ ምዕራፍ 5 ላይ የተቆጠረ የመጣው ዘር እሱ ነው፣ የሴት ቤተሰብ ነው። ሌላ አናይ። ለምንድን ነው የሴትን ቤተሰብ ከሌሎቹ የአዳም ልጆች በሙሉ ለይቶ እግዚአብሔር እያጣራ ጽፎ ዲቴል የጻፈለት? ለምንድን ነው የሚፈልገው? የዘር ሐረግ ያንን ነው። ለምንድን ነው ያን የዘር ሐረግ የፈለገው? ምክንያቱም የእግዚአብሔርን ትምህርት ወይም ትእዛዞች እየተከተሉ የሚሄዱ ሰዎች ናቸው። ስለዚህ እግዚአብሔር መቀጠል የፈለገው ከዛ ቤተሰብ ጋር። ስለዚህ ሴትን ቤተሰብ መረጠ። ቃየል ኦልሬዲ በራሱ መንገድ ሄዷል፣ የእግዚአብሔርን ድምፅ አልሰማም ብሎ። ስለዚህ አዳም ብዙ ወንዶችና ሴቶች ልጆች ወልዷል። እግዚአብሔር ግን ስለ አንዳቸው የአዳም ልጆች አያወራም፣ ወይ መጽሐፍ ቅዱስ አያወራም። አይወዳቸውም ማለት ነው? በፍጹም አይደለም። ግን ሴት ይዞ እንዲቀጥል የተፈለገው የማንን ቤተሰብ ስለሆነ? የመሲሁ የሚመጣበትን ቤተሰብ ስለሆነ። ስለዚህ እዛው ምዕራፍ 5ን ሳንጨርስ ምዕራፍ 5 መጨረሻ ላይ ኖህ ጋር ያደርሰንና ኖህም ይላል ሴም ካምና ያፌትን ወለደ ብሎ ያስቀምጥልናል። ስለዚህ ማን ድረስ እንመጣለን ማለት ነው? እስከ ሴም ድረስ እንመጣለን። ከማን ጀምረን? ከሴት ከአዳም ልጅ ጀምረን ወርደን ማን ጋር እንመጣለን? ሴም ጋር እንመጣለን። ሴም ጋር ከመጣንስ በኋላ ወዴት እንሄዳለን? እየቆጠርን ስንሄድ አብርሃም ጋር እንደርሳለን። አብርሃም ጋር ከመጣንስ በኋላ ይስሐቅ እንላለን። ይስሐቅ ጋር ከመጣስ በኋላ ያዕቆብ እንላለን። ያዕቆብ ጋር ከመጣንስ በኋላ እስራኤል እንላለን። እስራኤል ጋር ከመጣንስ በኋላ ይሁዳ እንላለን። ይሁዳ ካልንስ ኢየሱስ አለ። ስለዚህ የፈለገው እግዚአብሔር ይሄንን መፍጠር፣ የፈለገው እግዚአብሔር ይሄንን ማምጣት። ይሄን ማምጣት ስለፈለገ ምዕራፍ 5 ላይ መንገዱ ወዴት እየሄደ እንደሆነ እንድናቅ ስለፈለገ ምን አደረገ? ግልጽ አድርጎ ሲያስቀምጥልን የሴት ልጅና ወይም የሰው ልጆችና የእግዚአብሔር ልጆች ምን ማድረግ ጀመሩዋል? መጋባት ጀመሩ። የእግዚአብሔር ልጆችና የማን የሰው ልጆች መጋባት ጀመሩ። ስለዚህ የዘር ሐረጉ በደንብ ቅደም ተከተሉ በደንብ እንዲገባችሁ ስለምፈልግ ነው። ምዕራፍ 5 በሙሉ የሚነግረን ስለ ሴት ዘር ሐረግ ነው እንጂ ስለ ሌሎች የአዳም ልጆች ዘር አይደለም። ሴትን ከተከተልን ኖህ ጋር እንመጣለን። ይሄው ምዕራፍ 5 አምጥቶ መርቶ የሚያደርሰን ማጋ ነው? ኖህ ጋር ነው የሚያደርሰን። ኖህ ጋር ግን አድርሶ አይተውንም። የኖህን ልጆች ያመጣልናል። ማን ይላል? ሴም፣ ካምና ያፌት። ከዛ እዚህ ጋር አምጥቶ አይተውንም። 6 ይጀምርና ወደ ሴም፣ ካም፣ ያፌት ደግሞ ይወስደናል። ሴም፣ ካም፣ ያፌትንም ደግሞ በደንብ ካጠናን ደግሞ ሴም የማን አባት እንደሆነ እናውቃለን። ያንን ቤተሰብ ደግሞ እያጠናን ስንሄድ አብርሃም እናገኛለን። አብርሃምን ካገኘን ማን እናገኛለን? ይስሐቅን። ቀጥታ ግን እኮ አብርሃም እኮ ሌላም ልጅ አለው፣ እስማኤል አለው። ግን እግዚአብሔር የሚቆጥረው ማን ነው? ይስሐቅን። ከዛ ደግሞ ይስሐቅም ደግሞ ልጆች አሉት፣ ያዕቆብና ኤሳው አይደል? ከኤሳው ጋር ሄድም እኮ እግዚአብሔር እንደገና ከሚሄደው ከማን ጋር? ከያዕቆብ ጋር ነው። ከዚህ ያዕቆብ ጋርም ስንመጣ ደግሞ ያዕቆብ ደግሞ 12 ልጆች አሉት። ስለዚህ የመጀመሪያው ሮቤል ነው። ከዛ ቀጥሎ መንትዮች አሉ። እነሱ ጋርም አይሄድም። የሚሄደው አራተኛው ይሁዳ ጋር። ይሁዳ ጋር ደግሞ ስንሄድ ማን እናገኛለን? ኢየሱስ እናገኛለን። እግዚአብሔር እየተከተለ የመጣው ዘር ይሄንን ነው። እየተከተለ የመጣው
ለምንድን ነው የተከተለው? አንድ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚባለው ያ በግ ንጹህ በሆነ መንገድ ምን እንዲያደርግ እንዲመጣ ነው። ስለዚህ ያ ደግሞ እንዲመጣ ቤተሰብ መጠበቅ አለበት። ያ ቤተሰብ ደግሞ ተጠብቆ እንዲኖር ኔሽን መገንባት አለበት። ኔሽን ደግሞ እንዲገነባ ሌላ የተበላሸው በክፉ እውቀት የተያዘው ደግሞ ህዝብ መደረግ አለበት፣ መገለል አለበት፣ አግልሎ ይሄ መጠበቅ አለበት። አሁን እግዚአብሔር እንደሱ ያደርጋል? አያደርግም። ለምን? አሁን መድኃኒት አስገብቷል ወደ ዓለም። መድኃኒቱን ግን እስከሚያመጣ መድኃኒቱን ሊያበላሽ የሚችል ነገር በሙሉ አይፈልግም። ለምን? ያ መድኃኒት ከተበላሸ ዓለም በሙሉ ተበላሸ ማለት በቃ መዳኛ ተስፋ የለውም ማለት ነው። ስለዚህ ያ መድኃኒት እስኪመጣ ድረስ እግዚአብሔር ቤተሰብ እየተከተለ ይመጣ ነበር። በደንብ ስሙ። ቤተሰብ እየተከተለ ይመጣ ነበር። ከዘር ዘር እየቆጠረ ይመጣል። ለምን? መድኃኒት ለማምጣት። ዋንስ መድኃኒቱ ከተገኘ ግን በኋላ እግዚአብሔርም ራሱ ከስራው አረፈ ይለናል። ምን አደረገ? ከስራው አረፈ። እግዚአብሔር ራሱ እንዴ ምዕራፍ 7 ላይ ምዕራፍ 1 ላይ ዘፍጥረት ምዕራፍ 1 ላይ እና ምዕራፍ 2 ላይ ፈጥሮ ሲጨርስ እግዚአብሔር ከስራው አረፈ ይለናል። ከዛ ልክ ሰው ከወደቀ በኋላ ምዕራፍ 3 እንደገና እግዚአብሔር ስራ ቀጠለ። ምን? መድኃኒት እስኪመጣ ድረስ። አሁን ይሄንን በደንብ የምናየው ምዕራፍ 6 ሲጀምር ነው። ስለዚህ የእግዚአብሔር ልጆችና የሰው ልጆች የሚባሉት መላእክትና ሰዎች አይደሉም። ይሄንን በደንብ ማወቅ አለብን። መላእክት ናቸው፣ የእግዚአብሔር ልጆች አይደሉም። ሰውም ሰው ነው። ስለዚህ ማን ነው የእግዚአብሔር ልጆች የተባሉት? የእግዚአብሔር ልጆች የተባሉት የሴት ቤተሰቦች ናቸው። ሴት ማን ነው? በአቤል ምትክ ቃየል በገደለው በአቤል ምትክ የመጣ ልጅ። ለምንድን ነው በአቤል ምትክ የፈለገው እግዚአብሔር ሰው? በአቤል ምትክ የፈለገው አቤል የእግዚአብሔርን ሕግና ስርዓት የሚከተል ሰው ነበር። ስለዚህ በእምነት ከእግዚአብሔር ጋር ህብረት የሚያደርግ ሰው ነበር። ስለዚህ በእምነት የሚከተል ሰው ስለፈለገ እግዚአብሔር ያንን ቤተሰብ ለማምጣት ያንን በእምነት የሚሄድ ሰው ለማምጣት ማጋ ማምጣት ነበረበት። ማንን ማምጣት ነበረበት? ሴት የሚባለውን ሰው ማምጣት ነበረበት። ወይም የሴት አይነት በእምነት የሚሄድ ሰው ምን ማድረግ ነበረበት? ማምጣት ነበር። ስለዚህ ሴት መጣ። የሴትን ሀረግ ይከተልና ምዕራፍ 5 ምዕራፍ 6 ላይ ሲገባ፣ በነገራችን ላይ ምዕራፍ ሰዎች ነው እንጂ ያስገቡበት ወይም ሰዎች ስል ምን ማለት ነው? ከብዙ ዘመን በኋላ ኦልሞስት ምዕራፍና ቁጥር ከገባ መጽሐፍ ቅዱስ ላይ ቢበዛ 600 ዓመት ቢሆን ነው። በጣም ቢበዛ ከዛ በታች ከዛ ያነሰ እድሜ ነው ያለው እንጂ መጽሐፍ ቅዱስ በምዕራፍና በቁጥር አልተጻፈም። አንድ ወጥ መጽሐፍ ነው ሲጻፍ የተጻፈው። ዘፍጥረት ወጥ መጽሐፍ ነው። ሁሉም መጽሐፎች ወጥ ናቸው። ምዕራፍና ቁጥር የገባው ለጥናት ተብሎ ነው፣ ለማጥናት፣ ለመግባባት፣ ለማንበብ እንዲመች ተብሎ ነው እንደዛ የተደረገለት። ስለዚህ ምዕራፍ 5 እዛ ጋር ምዕራፍ 6 እዚህ ጋር አይደለም፣ ሐሳቡ አንድ ነው። እዚህ እየቆጠረ ይመጣና ኖህ መጣ ይለንና የኖህን ቤተሰብ ይነግረንና ከዛ ምን ይለናል? የእግዚአብሔር ልጆችና የሰው ልጆች መጋባት ጀምሩ። ኦል ኦፍ ሰደን ዘሎ መላእክትና ሰው ተጋቡ አይለንም። የሰው ዘር ሐረግ እየቆጠረ መጣ። አልቆጠርም። የሰው ሐረግ ይዞ መጥቶ ድንገት የመላእክ ጋር አላደረሰንም። እንደሱ አይደለም። አካሄዱ እንደሱ አይደለም። የመጣበት መንገድ ማሳየት የፈለገው አንድ ቤተሰብ ነበር። ያንን ቤተሰብ ለማሳየት ይሄንን በሙሉ እያሳየን መጣና በትክክል እዚህ ጋር ምን ያደርግልናል መሰላችሁ? ምዕራፍ 6 ላይ የሰዎች ልጆችና የእግዚአብሔር ልጆች ምን ማድረግ ጀመሩ አለ? መጋባት ጀመሩ። ስለዚህ ምን ሆነ መሰላችሁ? አሁን የእግዚአብሔር እቅድ፣ የእግዚአብሔር ፕላን ሰዎች ሊበርዙት ነው። እንዴት ሊበርዙት? ከሴት ቤተሰብ የመጣውን ቤተሰብ የእግዚአብሔር ቤተሰብ የሚባሉት ማለት ነው። የእግዚአብሔር ልጆች የሚባሉት ከሰው ልጆች መጋባት ጀመሩ ማለት ቆንጆ ልጆች ተወለዱላቸው የሚለው ከእግዚአብሔር ልጆች መካከል ነው። ስለዚህ እየመጡ ምን ማድረግ ጀመሩ? ያ ማለት ኢየሱስ የሚመጣበትን ቤተሰብ ማግኘት ወይም እንደሚፈልገው አይነት ንጹህ ቤተሰብ እግዚአብሔር ላያገኝ ነው ማለት ነው። ስለዚህ ምን ማድረግ አለበት? እንቀጥል። ምዕራፍ 6 በደንብ እንዲገባችሁ ስለምፈልግ ነው ይሄ። ምክንያቱም በጣም ብዙ ሰዎች እዚህ ጋር ለአይምሮ ብቻ ኢንተርቴይን የሚያደርግ ግን ምንም መጽሐፍ ቅዱስ ያልሆነ ሐሳብ ስለሚያወሩ ቴንክ ዩ ሰናይ፣ ምንም ጠቃሚ ያልሆነ ነገር አይደለም የሚያወሩት። እንትን መላእክትና ሰዎች ተጋቡ ምናምን ብሎ ግን
ምንም ወደ ህይወት ስናመጣው ምንም ጠቃሚ ነገር የለው፣ ምንም ጥቅም የለም። መላእክትና ሰው ተጋባ የሚለው ነገር መጽሐፍ ቅዱሳዊም አይደለም በመሰረቱ፣ እንዲሁ ግምት ነው፣ የሰዎች ግምት። ስለዚህ አሁን መጽሐፍ ቅዱሳዊ የሆነውን ነገር ነው የምነግራችሁ። ሶ ይህንን ሀሳብ በደንብ እየተከተለን እንሂድ። ቴንክ ዩ ሰናይ። እየተከተለን እንሂድ ይህንን ሀሳብ። ምዕራፍ 6 ሲጀምር እንደዚህ ይላል፣ ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። ቁጥር 2 የእግዚአብሔር ወንዶች ልጆች ይላል፣ ማለት የሴት ቤተሰቦች ማለት ነው። የኖህ ቤተሰቦች፣ መጨረሻው ላይ እሱ ጋር ስለሆነ የሚመጣው የኖህ ቤተሰቦች ይለናል። የሰዎችን የሴት ልጆች ውብ ሆነው አያቸው፣ ከመካከላቸውም የመረጧቸውን አገቡ። ስለዚህ እንዲጋቡ አይፈልግም ነበር እግዚአብሔር። ቴንኪው መሳይ። እንዲጋቡ አይፈልግም ነበር። ለምን? ኢየሱስ ሲመጣበትን ንጹህ ቤተሰብ ነው መጠበቅ የፈለገው። ይህም በደንብ አስረዳለሁ ከዚህም በኋላ። ቁጥር 3 እግዚአብሔር አገቡ። እንግዲህ አሁን ዘሎ ሌላ ሀሳብ ላይ ይሄዳል። ቴንኪው መሳይ። ሌላ ሀሳብ ላይ ይሄዳል። እግዚአብሔር ሰው ሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም፣ እድሜው 120 ዓመት ይሆናል አለ። ሰው ምን ስለሆነ? ሟች ስለሆነ። ሰው ከሞተ እኮ ቆይቷል። ስለምንድን ነው የሚያወራው? እግዚአብሔር ስለ ስጋ ነው የሚያወራው። እድሜው 120 ሲል ስለ ስጋ ነው የሚያወራው። የመንፈሳችን እድሜማ ዘላለም ነው። ቴንኪዩ መሳይ። የመንፈሳችን እድሜ ዘላለማዊ ነው። ቦታውን እንጂ የሚለያየው በደምብ ስሙ። ከእግዚአብሔር ጋር ይኖራል ወይ ሲኦል ይኖራል፣ ከሴጣን ጋር ይኖራል እንጂ መንፈስም ማጥፋት አይቻልም፣ ዘላለማዊ። ስለዚህ የሚያወራው 120 ዓመት ሟች እያለ የሚያወራው ስለ ስጋ ነው። በመንፈስማ ከእግዚአብሔር ከተለየ ቆየ። ምዕራፍ 3 ላይ ስንማር ትዝ ይላችኋል። ምዕራፍ 3 ላይ ስንማር በመንፈስ ከእግዚአብሔር ከተለየ ቆይቷል፣ ከሞተ ማለት ነው። ሞት የምንለው መለየትን። እሺ አሳ ከውሃ ስትወጣ ምን ትሆናለች? የመጀመሪያው ትምህርታችን አሳ ከውሃ ስትወጣ ምን ትሆናለች? ትሞታለች። ዛፎች ከመሬት ሲነቀሉ ምን ይሆናሉ? ይሞታል። ስለዚህ ሁሉ ከተገኘበት ከምንጩ ሲነቀል ምን ይሆናል? ይሞታል። ስለዚህ ለአሳ ህይወቷ ምንጯ ውስጥ እዛው ውሃ ውስጥ ምን ማድረግ ነው? መገኘት ነው። ለዛፍም እዛው የተገኘበት ምድር አፈር ላይ ምን ማድረግ ነው? መገኘት ነው። ስለዚህ አሳ የፈለገ ሀሪፍ ብትሆን ወተት ውስጥ ወስደን ብናስቀምጣት ትኖራለች? አትኖርም። ቢቆሽሽም ውሃ ይሻላታል። እዚህ ለሰው ህይወት የተባለው ቦታ እግዚአብሔር ነው። ከእግዚአብሔር ከተለየ በኋላ ሰው የሚኖር የነበረው በሞት ውስጥ ነው። በሞት ውስጥ ነው ሰው ይኖር የነበረው። ስለዚህ እዚህ ጋር መጥቶ ሰናይ ቴንክ ዩ ሶ ማች እዚህ ጋር መጥቶ ሲናገር ሙሴ ወይም ሲጽፍልን ዝም ብሎ አይደለም ሰው ሟች ስለሆነ 120 ዓመት ይሆናል እድሜው ምናምን እያለ የሚነግረን። ሟችነት በስጋ በቃ ተረጋግጧል። ስለዚህ እድሜው 120 ዓመት መንፈሴ ደግሞ እያዘነ ከሰው ልጆች ጋር ምን አያደርግም? አይኖርም። ስለዚህ ምን ይላል? መንፈሱ እንደሚወሰድ ወይ እንደተወሰደ ይነገራል። እግዚአብሔር መንፈሱ ምን አደረገ? ወሰደ። ኦኬ በደምብ ስም። አዲስ ኪዳን ላይ አይደለም መንፈስ ከሰው ጋር መኖር የጀመረው። ቀድሞ የእግዚአብሔር መንፈስ ከሰው ጋር ይኖር ነበር። ሰው እንዲህ በደምብ ስሙ። እግዚአብሔር ቀድሞ የሌለውን ያላሰበውን ነገር አልሰጠንም። አሁን ይህን በደምብ ማወቅ አለብን። ቀድሞ የሌለ ነገር፣ በእቅድ ውስጥ የሌለ ነገር፣ እግዚአብሔር ቀድሞ ያላሰበው ያላደረገውን ነገር አሁን እንደ አዲስ የጀመረው ምንም እቅድ የለም። እግዚአብሔር በነገራችን ላይ ያለው እውቀት እንትን አይደረግም። ምንድነው ይሄ? አፕዴት አይደረግም ያለው እውቀት። ኢየሱስ ሲመጣ አፕዴት አድርጓል ለመንፈስ ቅዱስን የሰጠን። ይህን በደንብ ማወቅ አለብን። አፕዴት አድርጓል ለመንፈስ ቅዱስን የሰጠን። ቀድሞ ነበር፣ አሁን ግን እያዘነ አይኖርም ማለት። ለምን? ሰው ሟች ነው። በቃ ከእግዚአብሔር ጋር ምን አድርጓል? በሞት ተለይቷል። በሞት ተለይቷል። ስለዚህ ምን ማድረግ አለበት? ያ የተለየው ሰው እያዘነ መንፈስ ከሰው ጋር መኖር ስለሌለበት መንፈሱ ምን አደረገ? ወሰደ። እስከ መቼ ድረስ ነው መንፈስ የተወሰደው? እግዚአብሔር በምድር ላይ አንድ ሰው እስከሚያገኝ ድረስ። ምን አይነት ሰው? እርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙታልና መንፈስ ቅዱስ በእርግብ አምሳል በእሱ ላይ ምን አደረገበት? ወረደበት። ከዛ ወደ ሰው መንፈስ ተመለሰ። እስከዛ ጊዜ ድረስ ይመጣል፣ ለሆነ አገልግሎት ይጠቀምባቸዋል፣ ይሰራል፣ ይሄዳል። እዚህ ነው በብሉይ ኪዳን እያለቀሱ ጸጉራቸው ላይ አመድ እየነሰነሱ ልብሳቸውን እየቀደዱ እነ ዳዊት ቅዱስን መንፈስን ከኔ አትውሰድ እያሉ የሚጸልዩት። ለምን?
በቃ ምንም አብሮ እንደሚኖር ዋስትና የላቸው ምንም። ኢየሱስ ግን ሊሄድ ሲል እንደዚህ አለ፣ እኔ ብሄድ ይሻላቸዋል። ለምን ሲባል አጽናኙ መንፈስ እልክላቸዋል። ለምን? እሱ ለዘላለም ከእናንተ ጋር ይሆናል። እንዴ አንተ እኮ ልትሄዱ ወላጅ እንደሌላቸው ልጆች አልተዋችሁም። ምን አደርጋለሁ? እንደኔ አይነት መንፈስ ሰጥ፣ እንደኔ እንዴት ነው እንዳንተ እንደ ወላጅ ምን የሚያደርግ የሚንከባከብ የሚጠብቅ ምን ሰጣችኋል? መንፈስ ቅዱስን ሰጣችኋል። እስከ መቼ? እስከ ዓለም ፍጻሜ ከእናንተ ጋር ይሆናል። እንዴት እናውቃለን? እርሱ በእናንተ ውስጥ ስለሚኖር እናንተ ታውቁታላችሁ። ዓለም አያውቁም። እናንተ ታውቁታላችሁ። ለምን? በእናንተ ውስጥ ነው የሚኖር። እስከ መቼ? እስከ ዓለም ፍጻሜ ድረስ። ጳውሎስ ደግሞ መጣና እንደዚህ ያለ የእርሱ የሆኑትን እስኪዋጅ ድረስ አለ። በመንፈስ ቅዱስ ማህተም እኛ ምን አደረገ? አተመን አምጥቶ። ቴንክ ዩ ሶ ማች መሰለኝ። ስለዚህ እግዚአብሔር መንፈስ ቅዱስን የሰጠው ልክ ኢየሱስ ከመጣ በኋላ ግን የሌለንን መጀመሪያ ቀድሞ እግዚአብሔር ያላሰበውን ነገር አይደለም በአዲስ ኪዳን ያደረገው። ኖ ኃጢአት ያደረገን ከእግዚአብሔር እቅድ ውስጥ ስለሆነ ያወጣን በኢየሱስ ከመንፈስ ለየን። ስለዚህ ወዴት መለሰ? ወደ መንፈስ መለሰ። ከእርሱ ተለይተን ነበር። ወዴት አመጣ? ወደ እሱ አመጣ። ህይወት የሚባለውን ነገር ራሱ ያገኘ ነው መንፈስ ቅዱስ ስለተመለሰልን። ባይመለስ ኖሮ ህይወትን አላገኝ። ህይወትን መቀበል ያገኘ በእሱ አማካኝነት ነው። አዲስ ውልደትን ያገኘ ነው። በመንፈስ ቅዱስ አማካኝነት ሰው አዲስ ውልደትን ያገኘ። ያለ መንፈስ ቅዱስ ሰው መወለድ አይችልም። አንደኛው መንፈስ ቅዱስ የመጣበት ዓላማ ይሄ ነው። ሰው ዳግም መወለድ የሚባለው ነገር መንፈሱ ህያው የሚሆነው ድጋሚ ያንን ህያውነት የሚያገኘው በመንፈስ ቅዱስ አማካኝነት ሲሆን መንፈስ ቅዱስ አሁን በዚህ ምድር ላይ ዋናው ስራው እሱ ነው። አንደኛ ዳግም ውልደትን መስጠት። ስለዚህ ሰው በመንፈስ ቅዱስ ነው ዳግም ውልደትን የሚያገኘው። ለምን? እዚህ ጋር ግን ምን ሆኗል? ሞቷል። ከእግዚአብሔር ተለይቷል። ምንም ግንኙነት የለው፣ ምንም ህብረት የለው። ስለዚህ መንፈሴ ከሰው ጋር አይኖርም አለ። ለምን? እያዘነ። ለምንድን ነው እያዘነ የሚኖረው ሰው ይላል እዚህ ጋር ሲነግረን ከልጅነቱ ጀምሮ ሲንቀጥል በደንብ። እሺ ቁጥር 4 የእግዚአብሔር ልጆች የሰዎችን ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜም ሆነ ከዚያም በኋላ ኔፊሊም የተባሉ ሰዎች በምድር ላይ ነበሩ። አያችሁ፣ ከዛም በፊትም በኋላም ነበሩ። አዲስ አይደለም የመጡት፣ ከዛም በኋላም በፊትም ነበሩ። እነርሱም በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። እግዚአብሔር አምላክ ይላል ቁጥር 5 ላይ የሰው አመጽ በምድር ላይ፣ አያችሁ፣ የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። ይሄንን እግዚአብሔር። ስለዚህ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። አሁን ይህንንም በደንብ ላስረዳ። እግዚአብሔር መጽሐፍ ቅዱስ ራሱ እግዚአብሔር ከተጸጸተ መጽሐፍ ቅዱስ ራሱ በጣም እርስ በርሱ የሚጋጭና ወጥ ያልሆነ መጽሐፍ ነው የሚሆነው። እግዚአብሔር ምንም ያደርግ የሚጸጸት ከሆነ መጽሐፍ ቅዱስ በራሱ እርስ በርሱ የሚጋጭና ወጥነት የሌለው መጽሐፍ ነው የሚሆነው። ግን ደስ የሚለው መጽሐፍ ቅዱስ አይጋጭም። እንደገና ደግሞ ወደ 40 ወይም 41 የሚሆኑ ሰዎች ጽፈውት ኦልሞስት ወደ 1500 ዓመት ውስጥ በተለያየ ዘመን የመጡ ሰዎች አንድ ሰው እንደጻፈው ነው ታሪኩ ፍሰት እና አንድነት። ታዲያ ምንድነው እዚህ ጋር ያለ? ተጸጸተ ነው እያለ ያለው? አይ አይደለም። እግዚአብሔር እያለ ያለው የፈጠረው ሰው ወይም ይሄ ክፍል የግሪኩን የዕብራይስጡን መጽሐፍ ቅዱስ ማየት እድል አግኝቼም አይቼዋለሁ። እናንተ ማየት ትችላላችሁ ሄዳችሁ። ይሄ ክፍል እየተናገረ ያለው ታዲያ ምንድነው? ይሄ ክፍል እየነገረን ያለው እዚህ ጋር እግዚአብሔር ሰውን በመፍጠሩ ወይም የፈጠረው ሰው እግዚአብሔር የፈጠረው ሰው ያለ መንፈስ ቅዱስ እንዲሁ በምድር ላይ በመኖሩ ሟች ሆኖ እንደዚህ አይነት በኃጢአት የተደፈነ ዓለም ውስጥ ተገኝቶ በመኖሩ እግዚአብሔር አዘነ ነው የሚለው። ልቡ አዘነ፣ ልቡ ተሰበረ ነው የሚለው። እንግዲህ በደንብ ስሙ። እግዚአብሔር ሰውን በመፍጠሩ ከተጸጸተ አዋቂነቱ ወይም ደግሞ የኔቸሩ ጥያቄ ውስጥ ይገባል። ሰው ሆነ ማለት ነው በሰራውን ነገር ከተጸጸተ።
ለዚህ ነው መጽሐፍ ቅዱስ ደግሞ ይሄንን አረጋግጦ ይነግረናል። በአዲስ ኪዳንም ይነግረናል፣ በብሉይ ኪዳን እንደው ዘኍልቍ ምዕራፍ 23 ላይ ሄደን ብናጥና ራሱ እግዚአብሔር ይጸጸት ዘንድ የሰው ልጅ አይደለም፣ ይዋሽ ዘንድ እሱ እንደ ሰው አይደለም። ታዲያ ይጸጸት ዘንድ የሰው ልጅ ካልሆነ እዚህ ጋር ተጸጸተ የሚለን ለምንድን ነው? እንግዲህ መጽሐፍ ቅዱስ በአማርኛ ስላልተጻፈ አማርኛ ላይ ክችች ብለን መቅረት አንችልም። ለዚህ ነው ወዴት የምንሄደው? ወደ ግሪኩ ወደ ዕብራይስጡ የምንሄደው ወደ መጀመሪያ ተጻፈበት ስንሄድ ደግሞ ያ ክፍል የሚናገረው እግዚአብሔር በሰው መጸጸቱ ሳይሆን የፈጠረው ሰው ከፈጠረው ወይም እግዚአብሔር ሐሳብ ወርዶ እንደዚህ አይነት ህይወት እየኖረ ማየቱ ምን አደረገው? አሳዘነው፣ ልቡን ሰበረው። ሐዘን ነው የሚለው። ለምን ሰበረው? በቀላል ልንገራችሁ። እኔ ልጅ አለኝ 4 ዓመቱ። ሲደክመው እንኳን ሳይ ያሳዝነኛል፣ እንኳን ከሌላ ነገር ሆኖ ሳይሆን ማለት ነው። ስለዚህ እግዚአብሔር የፈጠረው ሰው ልጆች ብሎ በመልክና በምሳሌ የፈጠራቸው ሰዎች ያለ መንፈስ ቅዱስ፣ ያለ አባት፣ ያለ እግዚአብሔር፣ ያለ ተስፋ በምድር ላይ ሲንከራተቱ ማየት ለአባት ያሳዝናል። ልንገራችሁ፣ የብዙ ወላጆች ፍርሃት ወይም ሐዘን ልጆቼ ያለ እኔ እንዴት ይሆናሉ? ይሄን ታውቃላችሁ? ልጆቼ ያለ እኔ እንዴት፣ እኛ ብቻ እንዳለናቸው የምናስበው። ያለኛ ልጆቻችንን ስናስብ ልባችን በጣም ያዝናል። ምንም እኮ ሳይፈጠሩ ምንም ነገር ሳይሆን ልጆቻችንን ያለኛ እንዴት ይሆናሉ ብለን ስናስብ ሐሳቡ ራሱ ይጎዳናል፣ ያሳመናል። ለምን እንደሚያሳመን ታውቃላችሁ? የፍቅር ግንኙነት ስላለን። እዚህ እግዚአብሔር ደግሞ እንዴት አያዝን? የፈጠረው ሰው በመልኩና በአምሳሉ ልጆች ብሎ የፈጠራቸው ሰዎች ወርደው ወድቀው ለሞት ተሰጥተው ሲኖሩ ማየት ያሳዝናል። ያውም ደግሞ ያለ መንፈስ ቅዱስ። ለምንድነው መንፈስ ቅዱስ የሚያስፈልገን? ወደ እውነት ሁሉ ስለሚመራ፣ የሚጠቅመንን ነገር ስለሚያስተምር፣ ህይወት ያለበትን ነገር ስለሚያሳይ። ስለዚህ ሰዎች ምን ሆኑ? ከዚህ ውጭ መኖር ጀመሩ። ያለ እግዚአብሔር መኖር ጀመሩ። ያለ ወላጅ፣ ያለ አባት መኖር ጀመሩ። ምን ማለት መሰላችሁ? ልጆች በሙሉ ጎዳና ወጡ ማለት ነው። እግዚአብሔር እንዴት መንከባከብ አልቻለም ልጆቹ? ለምን? ወጥተው ሄደዋል። በቃ ከፈቃዱ ውጭ ጠፍተናል ሁላችንም። ለዚህ ነው እኮ ኢየሱስ ሲመጣ የመጣው የጠፉትን ልፈልግ ነው የመጣሁት አለ። ለምን? ሁላችን ተቅበዝብዘን ነበር። መጽሐፍ ቅዱስ የሚነግረን ያለ እግዚአብሔር ፈቃድ፣ ከእግዚአብሔር ጥበቃ፣ ከእግዚአብሔር እውቀት፣ ከእግዚአብሔር እንክብካቤ፣ ከአባትነት ፍቅር ውጪ ነበረን። ኃጢአት ያደረገን ይሄንን ነው። ኃጢአት ያመጣብን ትልቅ ጉዳት ይሄ ነው። ቴንክ ዩ ሜሪ። ትልቅ ጉዳት ይሄ ነው። ሰውን ያለ እግዚአብሔር፣ ያለ ፍቅር፣ ሁላችንን ያለ እንክብካቤ፣ ያለ ተስፋ እንድንኖር አደረገን። ወጣን ከፈቃዱ ውጪ። ስለዚህ ምን ሆነ? እግዚአብሔር ይሄንን ሲያይ አዘነ፣ ልቡ አዘነ፣ ተጸጸተ። የሚለው በእኛ ጸጸት ይዞት አይደለም። በፍጹም በመሰረቱ እግዚአብሔር የሚስተው ወይም ደግሞ ያልደረሰበት እውቀት የለም። ይህን በደንብ ማወቅ አለብን። እግዚአብሔር ያልደረሰበት ምንም እውቀት የለም። እዚህ እንደ አዲስ ሰው ተጸጽቶ ሰውን መፍጠር አልነበረብኝም ብሎ ከተጸጸተ ሰርፕራይዝ ሆኗል ማለት ነው። እንደኛ እኩል እንደኛ እኩል ሰርፕራይዝ ሆኗል ማለት ነው። ምንም ሰርፕራይዝ አይሆንም እግዚአብሔር፣ ምንም ሰርፕራይዝ አይሆንም። ስለዚህ ተጸጸተ። ለምን ተጸጸተ? አዘነ የሚለው ቃልና ተጸጸተ የሚለው ልቡ ተሰበረ። በምን? በሐዘን ወይም ሳድንድ ሆነ ልቡ። ሰውን ሲያይ እንዴት ሲያዩ? ከፈቃዱ ውጪ ሲያዩ አዘነ እግዚአብሔር ሰውን ከዛ ውጪ ሲያዩ። ስለዚህ ተጸጸተ የሚለው ቃል እሱ ነው እንጂ እግዚአብሔር በሰው በጣም ተስፋ ቆርጦ ሰው ምናምን ብሎ እኛ እንደምናስብ ወይም አንዳንድ ሰባኪዎች እንደሚሉ አይደለም። በፍጹም አይደለም። መጽሐፍ ቅዱስን በደንብ ጊዜ ወስደን እዚህ ጋር ነው እንግዲህ አሁን ብዙ ነገሮች የሚበላሹብን ዘፍጥረት ላይ። እዚህ ነው እኮ ከመጀመሪያ ያስፈልጋል። ዘፍጥረትን በደንብ ማየት ያስፈልጋል። ሰውን ቀጥል እስቲ ቁጥር 6 እግዚአብሔር ሰውን በምድር ላይ መፍጠሩ ተጸጸተ፣ ልቡም እጅግ አዘነ። አያችሁት? ልቡም እጅግ አዘነ። ከዛ ስለዚህ እግዚአብሔር የፈጠርኩትን የሰው ዘር
ከምድረ ገጽ አጠፋለሁ። አሁን እዚህ ጋር እችኛው ሌላ እንደገና የምናስተካክላል። የእግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህ እግዚአብሔር የፈጠርኩትን የሰው ዘር ከምድረ ገጽ አጠፋለሁ፣ ከሰው እስከ እንስሳ፣ በምድር ላይ ከሚሳቡ ፍጡራን እስከ ሰማይ ወፎች አጠፋለሁ። ስለፈጠርኳቸው ተጸጽቻለሁና እንዳትረሱ አዝኛለሁ አለ። ኖህ ግን በእግዚአብሔር ዘንድ ምን አገኘ? ሞገስን አገኘ። በማን ዘንድ? በእግዚአብሔር ዘንድ። እሺ የኖህ ስም ማን ነበረ? ትዝ ይላችኋል? ቴንክ ዩ ሲ የኖህ ስም ማን ነበር? ትዝ ይላችኋል? እግዚአብሔር ከዚህ ምድር ሰው ከሚኖርባት ከዚች እርግማን ካገኛት ምድር ከድካማችንና ከልፋታችን እግዚአብሔር ምን ያደርገናል? ያሳርፈናል። አይደለም የሚለው ያሳርፈናል አይደለም የሚለው። ስለዚህ እረፍት፣ ስለዚህ እግዚአብሔር ሊያሳርፈን ማንን ያመጣል? ኖህ ግን በደንብ ስሙ። በዛን ወቅት ለኛም መርከብ ሆኖ የኖህ መርከብ ሆኖ ይመጣልን አለ። ምንም ያደርጋል? የሚያሳርፈን ወደዛ ከገባ የጥፋት ውሃ ማያገኘው። ኦኬ ቁጥር 9 እንደዚህ ይላል። የኖህ ታሪክ እንደሚከተለው ነው። ኖህ በዘመኑ ከነበሩ ሰዎች ሁሉ ይልቅ ጻድቅና ከበደል የራቀ ሰው ነበር። አካሄዱንም ከእግዚአብሔር ጋር አደረገ። እዚህ ጋር እንግዲህ ሁለት ነገር ላሳያችሁ። ምዕራፍ 5 ላይ የሄኖክን ታሪክ ተመልክተናል። ሄኖክ ትዝ የሚላችሁ ከሆነ አካሄዱን ከእግዚአብሔር ጋር አደረገ አይደል? እግዚአብሔር ወስዶታልና አልተገኘም ማለት ፈልገውት ነበር። እዚህ ይሆናል ብለው ፈልገውት ነበር። ኤልያስም ሲወሰድ በነገራችን ላይ ፈልገውት ነበር። ኤልሳ ተውት እግዚአብሔር ወስዶታል ያላቸው ቆይ ነው እያሉ ሰው እየላኩ እየሰበሰቡ ይፈልጉ ነበር። ከዛ ደክመው ሲመጡ ነግሬያችሁ ነበርኩ ምን አደከማችኋል። እንደውም ስለ ኤልያስ ስታነቡ ኤልያስ ከተወሰደ በኋላ ቴንኪ ዳዊት ቴንኪ ሶ ማች ጋዝ ከወሰዱት በኋላ ምን እንደሆነ ታውቃላችሁ? እነሱ ለመፈለግ ሲሄዱ ቴንኪ ሶ ማች ለመፈለግ ሲሄዱ አፍረት ሆነበት ተመለሱ ማለት በጣም ብዙ ከመጨቅጨቃቸው የተነሳና ስላፈረ ሂዱ ፈልጉ አላቸው። ከዛ ፈልገው ሲመጡ የለም በቃ አጣኑ ምናምን ሲሉት ነግሬያችሁ ነበር ይሄን ሁሉ እንዳትደክሙ። ይሄ ማለት ምን መሰላችሁ? ይሄኛውም ክፍል የሚነግረን አካሄዱን ከእግዚአብሔር ጋር አደረገ፣ ያም ከእግዚአብሔር ጋር አደረገ። ስለዚህ ከእግዚአብሔር ጋር አካሄድ ማድረግ ምንድነው? አሁን እኛ ሃይማኖት እንደሰበከ እንደነገረን አይደለም አካሄድ ከእግዚአብሔር ጋር ማድረግ ማለት። በዚህም ጊዜ በበራላቸው በጥቂት ባወቁት ነገር እግዚአብሔር ነው ብለው ወይም ከእግዚአብሔር ነው የሰማነው ብለው ላወቁት ነገር ሲሪየስሊ ነው የሚኖሩት። በቃ አለቀ። ስለዚህ እግዚአብሔር አካሄዳቸውን ከኔ ጋር አደረጉ ይላል። የተሰጠ ሕግ የለም፣ የተጻፈ የተቀመጠ የተደረደረ መጽሐፍ የለም፣ ምን የለም። ስለዚህ ቀድሞ አዳም ባስተማራቸው ሁሉም ምክንያቱም አዳም ካስተማራቸው ምን ለመሰላችሁ እግዚአብሔር ቀጥታ ግንኙነት የነበረው ከአዳም ጋር ነበር። የት? ኤደን ገነት እያለ አዳም ከኤደን ገነት ከወጣ በኋላ እግዚአብሔር ማን እንደሆነ ምን እንደሆነ ሰው ሁሉ የሚያውቀው ከአዳም፣ ሌላ የሚያውቅበት መንገድ የለም። የተጻፈ መጽሐፍ የለም፣ የተቀመጠ ቅርጽ የለ፣ ሐውልት የለ፣ ምን የለ። ስለዚህ እግዚአብሔርን ሰው በሙሉ በዚህ ምድር ላይ የመጣው ሰው በዛን ጊዜ ነው የምላችሁ እግዚአብሔርን ያወቀው በአዳም በኩል ነው። አዳም የሰበከላቸውን እግዚአብሔርን ያወቁት። ስለዚህ ነው አቤልና ቃይል መስዋዕት ሊያደርጉ ሲሄዱ የሄዱት ከአዳም ባዩትና በሰሙት እንጂ ምንም የተጻፈላቸው ነገር የለም። አዳም ሲያደርግ ያዩትን ነው እነሱ ምን ሊያደርጉ ይሉት መስዋዕት ሊያደርጉ። ስለዚህ ቅድም እንደነገርኳችሁ ሄኖክና አዳም ተገናኝተዋል። አዳም 930 ዓመት ነው የኖረው። 600 ምናምን ዓመት ላይ አዳም 600 ምናምን ዓመቱ ላይ ሄኖክ ተወልዶ ነበር። ስለዚህ ሄኖክ አግኝቶት ነበር፣ በደንብ አግኝቶት ነበር። ታዲያ ካገኘው አዳምን ምን ሰማ? ሄኖክ ከእግዚአብሔር ጋር አካሄዱን የሚያደርግበትን እውነት ሰማ። ስለ ኤደን ገነትም ስለ እግዚአብሔርም በደንብ ሰብኮታል፣ በደንብ አውቋል። ስለዚህ ምን አደረገ አለ? ከእግዚአብሔር ጋር መሄድ የሚባለው ነገር ምን ማድረግ አለብኝ? ስለዚህ ያቺን በሰሙት በተሰበከላቸው ልክ ነው ከእግዚአብሔር ጋር ምን የሚያደርጉት አካሄዳቸውን የሚያደርጉት በተሰበከላቸው ልክ። ማን የሆነ ብርሃን የበራለት ሰው መጥቶ ከሰበከላቸው
በዛ በሰበከላቸው ነገር ምን ያደርጋሉ? አካሄዳቸውን ከእግዚአብሔር ጋር ያደርጋሉ። ግልጽ ነው የምናገረው ነገር አለ። እሺ፣ ስለዚህ ምን ያደርጋል? በብሉይ ኪዳን ግን በተለይ በዚህ ወቅት የተጻፈ ነገር ስለሌለ ሰው ኖ አካሄዱን ከእግዚአብሔር ጋር አደረገ ሲባል እግዚአብሔር ምንድን ነው የጠየቀው? ማለት አካሄድ ከእግዚአብሔር ጋር አካሄድ እንደዚህ እመን፣ እንደዚህ በልብ፣ እንደዚህ ስበክ፣ እንደዚህ ብሎት አላሉ። በቃ ከእግዚአብሔር ጋር አካሄዱን አደረገ ማለት በቀላል እግዚአብሔር በነገራቸው እውቀትና ወይም ከአባቶቻቸው በሰሙት በዛ በየትኛውም አይነት እውቀት ምን ያደርጋሉ? እግዚአብሔር ነው ብሎ የበራላቸውን ነገር ሲያደርጉ እናያቸዋል። ለዛ ነገር ሲታዘዙ፣ ለዛ ነገር ሲኖሩ እናያቸዋል። ስለዚህ ኖ አካሄዱን ከእግዚአብሔር ጋር አድርገ ሲምፕል ነው። ምንድነው ሲምፕል ማለት? በቃ ጥቅስ እየጠቀሰ አይደለም፣ በራልኝ እያለ አይደለም። ምንም እግዚአብሔር ሲባል የሰማውን እግዚአብሔር ይሄ ነው ሲባል ሲነገር የሰማውን እሱን ሲታዘዝ ነው፣ እሱን ሲያደርግ ነው። ስለዚህ ሌላ ሰው በሙሉ እንደፈለገው ሲኖር ስሜቱን እየተከተለ ሲኖር ነው እንደዛ አልኖረም። ስለዚህ የኖህ ታሪክ የኖህ ከእግዚአብሔር ጋር አካሄዱን አደረገ ሲባል አሁን እኛ ሁልጊዜ እነዚህን የምንተረጉምባቸው መንገዶች ሃይማኖት በሰጠን እውቀት ስለሆነ አካሄድ ከእግዚአብሔር ጋር አደረገ ሲባል ምናምን የሚመስለን በጣም ብዙ ጊዜ የሚመስለን በቃ የሆነ ዝም የሚል ድምፁን የሚቀንስ ሰው እግዚአብሔር ይመስገን አሜን አሜን የሚል ሰው አይደለም። እንደሱ አይደለም። ይሄንን እንዳልሆነ በኢየሱስ ማየት እንችላለን። ኢየሱስ አካሄዱ ከእግዚአብሔር ጋር ነበር። አዎ በደንብ እግዚአብሔርን የተረከልን ሰው ነው በምድር ላይ። ኢየሱስ ታዲያ እንዴት ነው አካሄዱን? ጅራፍ ሰርቶ እየገረፈ ያስወጣል እየገለበጠ ከቤተ መቅደስ ውስጥ። ይሄ አካሄድን ከእግዚአብሔር ጋር ማድረግ። የአባቴ ቤት አለ የጸሎት ቤት ነው። እዚህ እናንተ የተለሰነ መቃብር ናችሁ፣ ሙታን ናችሁ ከውስጣችሁ። ከውጭ ሲያያችሁ ታምራላችሁ ምናምን እንደዚህ ያለባበሳችሁ ምናምን፣ ግን ከውስጥ ግን ቀማኞች ናችሁ ያለ። ይሄ አካሄድን ከእግዚአብሔር ጋር ማድረግ ነው። አያችሁ፣ በትክክል ዲፋይን ማድረግ ስላለብን በትክክል ዲፋይን ማድረግ አለብን። ስለዚህ አካሄድን ከእግዚአብሔር ጋር አደረገ ማለት የሆነ ሃይማኖታዊ ስርዓት ውስጥ ተገኘ ማለት አይደለም። ከእግዚአብሔር እውቀት ጋር ላይን አፕ ማድረግ ነው። ስለዚህ ምዕራፍ 6 ቁጥር 10 ኖህም፣ ሴም፣ ካምና ያፌት የሚባሉ 3 ወንዶች ልጆች ነበሩት። ምድር በእግዚአብሔር ፊት በክፉ ስራ ረከሰች። አያችሁ፣ አሁን የሚጀምረው እስካሁን ድረስ የመጣው ሐሳብ ባለፈውም ተናግሬያለሁ። ዘፍጥረት እንግዲህ ሲጻፍ ሰብሰብ ተደርጎ ነው የተጻፈው እንጂ ዲቴል አልተጻፈም። ይህም በደንብ መረዳት አለብን። አሁን የሚነግረን ታሪክ ኦልሞስት የ1000 ዓመት ታሪክ ምናምን ሰብሰብ አድርጎ ነው የሚነግረን። ስለዚህ በዛ በ1000 ዓመት ውስጥ ምን 1000 ዓመትና ከዛ በላይ ምን እንደተፈጠሩ በደንብ መረዳት ያስፈልጋል ማለት ነው። ዝም ብለን እችን ብቻ ስላነበብን ታሪኩ እዚህ ጋር ብቻ የጀመረ እንዳይመስላችሁ ማለት ነው። ምድር በእግዚአብሔር ፊት በክፉ ስራ ረከሰች፣ በአመፅም ተሞላች። እግዚአብሔር ምድር ምን ያህል በክፉ ስራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና። አያችሁ፣ ይሄ ነው ምክንያቱ። አሁን ምዕራፍ 6 ከቁጥር 10 በፊት ያየናቸው በሙሉ መነሻው ይሄ ነው። ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው። ምድር በሰው አመፅ ስለተሞላች በእርግጥ ሰውንም ምድርንም አጠፋለሁ። ሰውንም ምንንም ምድርንም። ስለዚህ ምድር ጠፍታ ነበር ማለት ነው። ኦኬ፣ እመጣለሁ በኋላ። ምድር ጠፍታ ነበር ማለት ነው። ምድር ጠፍታ ነበር ሲባል ላይ ያለው ስርዓት ሲስተም በሙሉ ምን አድርጓል? ጠፍቷል ማለት ነው። ምንም ነገር አልተቀመጠም እንጂ ምድር ጠፍታ ነበር ሲባል እቺ የሆነ ቦታ ተወስዳ ሌላ ነገር መጥቷል ማለት አይደለም። ግልጽ ነው መካከል። እቺኛዋ ምድር ተወስዳ ሌላ ቦታ ሌላ አዲስ ምድር አመጣ ማለት አይደለም። እዚህ ምድር ላይ የነበረው ሲስተም በሙሉ ምን አድርጓል? ጠፍታ። ምድርን አጠፋለሁ ሰውን አጠፋለሁ ሲል እዚህ በሙሉ ያለው ነገር ምን ይደረግ ነበር? ይጠፋ ነበር፣ ወይም ሊያጠፋ ነበር እግዚአብሔር የሚናገሩ። ስለዚህ ሰውን ሁሉ ላጠፋ ነው። ምድር በሰው አመፅ ስለተሞላች በእርግጥ ሰውንም ምድርንም አጠፋለሁ። ቁጥር 14 አንተ ግን ማን ኖህ በጎፈር እንጨት መርከብ ስራ፣ ለመርከቧም ክፍሎች አብጅላት፣ ውስጧንም ውጫዋን በቅጥር አለብጠው፣ እንዲህ አድርገህ ስራት። ርዝመቷ 140 ሜትር፣ ወርዷ 23 ሜትር፣ ከፍታዋ 13.5 ሜትር ይሁን። ለመርከቧ ጣራ አብጅላት፣ ጣራና ግድግዳውን በሚጋጠምበት ቦታ ግማሽ ሜትር ክፍተት ተው፣ ከጎኗ በር አውጣላት።
ባለ 3 ፎቅ አድርገህ ስራት። እኔም ከሰማይ በታች የሕይወት እስትንፋስ ያለባቸውን ሕያዋን ፍጡራን ሁሉ ለማጥፋት እነሆ በምድር ላይ የጥፋት ውሃ አወርዳለሁ። በምድር ላይ ያለ ሁሉ ይጠፋል። ከአንተ ጋር ግን ቃል ኪዳን እመሰርታለሁ። ይሄንን በደንብ አስረዳለሁ ወይ ኔክስት ዊክ ኪዳኑ ምን እንደሆነ አስረዳለሁ። ከአንተ ጋር ቃል ኪዳን እመሰርታለሁ። ከማን ጋር? ከኖህ ጋር። አንተና ወንዶች ልጆች ሚስትህና የልጆች ሚስት ከአንተ ጋር ወደ መርከቧ ትገባላችሁ። ከአንተ ጋር በሕይወት እንዲቆዩ ከሕያዋን ፍጡራን ሁሉ ተባዕትና እንስት እያደረግ ሁለት ሁለቱን ወደ መርከብ ታስገባለህ። ከእያንዳንዱ የወፍ ወገን ከእያንዳንዱ የእንስሳ ወገን በምድር ላይ ከሚሳቡ ፍጥረት ሁሉ በየወገናቸው በሕይወት ይቆዩ ዘንድ ሁለት ሁለት እየሆኑ ወደ አንተ ይመጣሉ። ለአንተና ለእነርሱ የሚያስፈልገውን ምግብ ሁሉ አከማች። ይሄ እንግዲህ የተሰጠው ስራ ነው። እሺ እንግዲህ ምድርን ምን አደርጋታለሁ አለ እግዚአብሔር። አጠፋታለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ። አሁን ይሄንን በደንብ ላስረዳ። እንግዲህ አንዳንድ ሰዎች ይነሱና እንግዲህ ቶሎ ይሄንን የእግዚአብሔርን ምንድነው የእግዚአብሔርን መልካምነት የሚያጠለሽ ሀሳብ አድርገው ይናገራሉ። ለምን? ምድርን በጥፋቷ ምድርን አጠፋት፣ በምድር ላይ ያሉትን ሰዎች ጨረሳቸው። እንደዛ ሲባል አልሰማችሁ? አልሰማችሁ? እግዚአብሔር መልካም ከሆነ እንዴት በምድር ላይ ያሉትን ሰዎች በጥፋቷ ጊዜ ህፃናት ሁሉ ሳይቀር እንዴት ይጨርሳል? አይደለም? እንደዛ ይባላል። እሺ ይህም በደንብ ላስረዳ። ሰው በምድር ላይ በስጋ ከተገኘ በኋላ ዘላለማዊ አይደለም፣ ሟች ነው በስጋ። ስለዚህ የሞቱ አይነት ይለያያል እንጂ መሞቱ አይቀርም። ስለዚህ የስጋ ሞት ደግሞ እግዚአብሔር አያሳስበው። እግዚአብሔር የሚያሳስበው ሰው በመንፈሱ ምን ማድረጉ መሞቱ ነው። ስለዚህ በስጋ መሞት ስለማያሳስበው ፈረደባቸው እያለን አይደለም። ይህን በደንብ ለመረዳት ጴጥሮስን ሄደን እናነባለን። ጴጥሮስ ምን እንደሚል በጥፋት ውሃ ጊዜ ምን ያደርጉት የጠፉት ሰዎች ኢየሱስ መጥቶ ምን አደረገላቸው? ሰበከላቸው ይላል። የት ወርዶ? ሲኦል ወርዶ። ኦኬ ታዲያ ምንድን ነው ችግሩ? እዚህ ጋር ስንመለከት እንግዲህ ምድር ረከሰች ይላል። አንደኛው ይሄ የኖህ ዘመን በጣም አስከፊ ያደረገው ነገር ወንድ ከወንድ ይጋባ ነበር፣ ሴት ከሴት ይጋባ ነበር። ስለዚህ ምድር በዚህ ምን ተደርጋ ነበር? ተበክላ ነበር። ረከሰች የሚለው መጽሐፍ ቅዱስ እሱ ነው። ታዲያ ምንድን ነው ይሄ ቢሆን ምን ቸገረው እግዚአብሔር? እሺ እንዳትረሱ የሴት ቤተሰብን እየቆጠርን የመጣ ነው። ለምንድን ነው የሚጽፍ አንድ ወይ የሚነግረኝ? የሴት ቤተሰብን እየቆጠርን የመጣ ነው። ለምን? አንደኛ የተሳሳተ እውቀት የከተተ እውቀት አለና የሴት ከመላእክት ጋር ተጋብቷል የሚለውን ሀሳብ ለማጥፋት ከኛ ደግሞ ኢየሱስ ጋር ለመድረስ ኢየሱስ። ስለዚህ አሁን ወንድ ከወንድ ሴት ከሴት መጋባት ከጀመረ የቀሩት ቤተሰቦች ኖህና ቤተሰቦቹ ናቸው። ስለዚህ ምን ሊሆን ነው? አሁን ዘር ሊቋረጥ ነው። መዋለድ ሊጠፋ ነው። መዋለድ ጠፋ ማለት መሲሁ ላይ መጣ ነው። ስለዚህ ምን ሆነ? እግዚአብሔር ቶሎ የተበላሸውን ፓርት ምን ማድረግ አለበት? ማስወገድ አለበት። ለምን? መዋለድ የሚባለው ነገር እንዲቀጥል፣ ዘር እንዲመጣ፣ መሲሁ ወደዚህ ምድር የሚገባበት ቤተሰብ እንዲኖር። ያ ቤተሰብ አንሶ 8 ሰው ቀሩ። ስንት ሰው ቀረ? 8 ሰው። የኖ 3ቱ ልጆች ከነሚስቶቻቸውና ኖህና ሚስቱ እነሱ ብቻ ቀሩ። አንሶ ስለዚህ ምን ሊጠፉ ይችላሉ እነዚህ ሰዎች በምድር ላይ በበዛው ሰዎች። ስለዚህ ኖህ እኮ በዛ ጽድቅ በመኖሩ ምን አደረገ? ኮነነ። በምድር ላይ ዓለምን ኮነነ መጽሐፍ። ስለዚህ እነዚህ ሰዎች ኖህ በዚህ መንገድ ከቀጠል ሊያጠፉት ይችላሉ። 6 ሰዎች ናቸው። ኖህም ራሱ አረጀ 600 ዓመት ሆኖ መርከቡን ሰርቶ ሲጨርስ። ስለዚህ ምን ሆነ? ዘር ሊቋረጥ ሆነ። በምድር ላይ ያሉትም ሰዎች ኢንፍሉዌንሳቸው ቀንሶ ትንሽ ሆነ። እነሱም ሰዎች ደግሞ የሆኑ ህዝቦች ተነስተው ሊያጠፏቸው ይችላሉ። ስለዚህ እግዚአብሔር ምን አደረገ? ልክ ሐኪም አንድ ጣቱ ጋንግሪን የያዘው ሰውዬ ቢያገኝ ቶሎ ጣቱን እንደሚቆርጠው፣ ለምን?
ካለፈ እየቆየ ከሄደ በሙሉ መርዞ ስለሚገለው እግዚአብሔር ምን አደረገ? ቶሎ የተበላሸውን ፓርት ምን አደረገ? ቁርጥ አደረገ። ሲቆርጥ ክፋቱን፣ ሲቆርጥ ጥላቻውን፣ ሲቆርጥ ቁጣውን ሳይሆን የሚያሳየው ሲቆርጥ መልካምነቱን ነው የሚያሳየው፣ ፍቅሩን እንደሚያሳየው። ለምን? መድኃኒት እንዲመጣልን፣ ሰው ሁሉ እንዳይጠፋ ያለ መድኃኒት። እዚህ የጥፋት ውሃ የእግዚአብሔርን እንትን ቁጣና ንዴት ሳይሆን የሚያሳየው የጥፋት ውሃ የእግዚአብሔርን በጎነትና መልካምነት ነው። ለምን? ዓለም እንድትድን